السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات للمرة الثانية እንግዲህ ለሁለተኛ ጊዜ እዚህ ጋር አንድ ነጥብ ማስተላለፈው ይህ አካል እንደምታዩት ከአህባሾች መንጋ የአህባሾችን ሹብሃ በመርጨት ከሚታወቁ መካከል አንዱ ነውና ሚዲያ ላይ ደግሞ ምን ሲል ተስተውሏል ነው የአህሉ ሱና ወልጀማዓዎች እምነት የሙስሊሞች እምነት ግን ምንድነው ከተባለ አላሁ ሱብሓነሁ ወተዓላ የአካል ፈጣሪ ነውና አካል አይደለም ይሮጣል ይስቃል ይቆጣል ምናምን የሚሉት እነዚህ የሰው ባህሪያቶች እንጂ የአላሁ ሱብሓነሁ ወተዓላ ባህሪያቶች መገለጫ አይደሉም የሚለው ይህ የእስልምና ሃይማኖት ነው። ይህንን ከተፈለገ ይህንን ውይይት የሚቀበል ሰው ካለ በደስታ እናስተናግዳለን። መርሐባ እኛም በደስታ ተቀበለናል፣ እኛም በደስታ እናስተናግዳለን ማለት ነው። አንደኛ እዚህ ጋር እሱ ካነሳቸው ስለ አላሁ ሱብሓነሁ ወተዓላ ሲፋዎች አስመልክቶ እሱ ያው በትችት መልኩ ስለሆነ የሚያቀርባቸው እንደዚህ ይላሉ የሆነ ዴፊኒሽን አይሰጠውም ውስጥ ላይ ማለት ነው። ሰለፎች ምን አይነት ዴፊኒሽን ሰጡት የሚለውን አያቀርባትም። ለምን እሱ ትችታ ብቻና ለማንቋሸሽ ብቻ ስለሆነ የሚፈልግበት ማለት ነው። መርሐባ እዚህ ጋር አሁን ወደ እንትናው ሳይሆን የሚገባው ውይይት ላይ ካለው ነው። እንግዲህ በሱ ቤት ተሐድሰው ባለው ግባ ይወጣል ተሐድ እያደረገ ነው አሁን እዚህ ጋር ማለት ነው። ማን ይቀርባል እስኪ የሚዋየኝ ያለ እየፎገላ ነው። አድርሱለት እስኪ እሱ ጫጭቶች ማለት ነው። አፍራህ ይሄው እኛም ዝግጁ ነን ማለት ነው ለውይይት። አንዳንድ ጊዜ ደግሞ ምን ይላሉ የሆነ እንደዚህ ምክንያት ሲያጡ አይ ራሱ እኮ ሼክ ነው ትልቅ ነው ከእንደናንተ አይነቶቹ ጋር ለመወያየት አትመጣጥንም ይላሉ። ማሻአላህ እንደዛ ሼክ ከሆነች ምን ችግር አለ ታዲያ? ያስተምረናል። ካሸነፈ በኋላ ወደሱ መንገድ አሰንብለናል። ታዲያ ምን ችግር አለ ሼክ ከሆነ? ኢዘን አስለን እነሱ ይሄ አካል ይታወቃል። ካሁን በፊትም በግል ብዙ ወንድሞች አቀርበውለታል ሐሳብ ኡስታዞች፣ እንደዚህ የሱና ወንድሞች ሐቅን ለመግለጽ ሌት ቀን ጥረት የሚያደርጉ ወንድሞች ጠይቀውታል። አይቀበልም። ሲጀመር እሱ ሜዳ ላይ ዝም ብሎ ረጭቶ ይሄው አህባሽ በቃ ጎበዝ ናቸው ምናምን እንድባል ብቻ ነው የሚፈልግበት ማለት ነው። እና ውይይት ሲባል ደግሞ ምን አለ ውይይት የሚባለው ለምሳሌ ግሩፕ አሁን እሱ ከኛ ግሩፕ ነው ይላል አይደለ? እኛም ግሩፕ አለን እና በእንለው አሁን ወደኛ ይመጣል። መርሐባ ውይይት ላይ ታዲያ ምንድን መሆን አለበት ማለት ነው? በሁለቱም መካከል ለምሳሌ ከሁለቱም ጃኒብ መካከል ላይ የሆነ ግሩፕ ያስፈልጋል። ከነሱም አንድ ከወደኛም አንድ ሰው የከፈተ የሆነው ግሩፕ ማለት ነው። ሙሽተረክ የሆነ ካሁን በፊት አስለን ከወደነሱ አንድ እህት አላህ ሱና ወፍቋት አልሐምዱሊላህ የወጣች ነበረችና ሳላዳላ በሁለቱም ጃኒብ አወያያለሁ ብላ የከፈተችው ግሩፕ ነበረ። አንዴ ተወያይተንበታል። እሱ ባይኖርም ይሄ አካል ማለት ነው ተወያይተንበታል እዛ ግሩፕ ላይ። አሁንም መምጣት ይችላል። እዛ የሰሙ ሰምተዋል የዛኔ ማለት ነው። ለማንም እሷም አላዳላች ለሁለታችንም ሰዓት እየሰጠች በስርዓቱ ነው ያወያየችን ማለት ነው። እና እዛ ግሩፕ ላይ መገናኘት እንችላል ማለት ነው። አድርሱለት። የራሱ ተማሪ ናት። ከሱ ግሩፕ ነው የወጣችው። ይዘን በዚህ ፍቃደኛ ከሆነ አድርሱለት። እኛም ፍቃደኛ ነን፣ በደስታ እንቀበላል። ይዘን እዚህ ጋር ባይሆን ደግሞ አንዳንዶች አይ ከባጥል ሰዎች ጋር እንደዚህ ውይይት ማድረጉ ምናምን የምትሉ የሱና ወንድሞች ልኖሩ ትችላላችሁ። ያ ዝም ብሎ እንደው አመጣው ወሰደው እንደዛ ነው እንጂ ለሰው ሐቅን ግልጽ ለማድረግ ባጥልን ለማፈራረስ በማስረጃ መዋየት ይሄ ከሰለፎችም አስል መሰረት ያለ የሆነ ጉዳይ ነው። ኢላ ግን ይሄ ዝም ብሎ ሙጃደላ ባልሆነው እንደው ባረባው በእንትኑም እየተነሱ ዝም ብሎ ሙግት ብቻ ከሆነ እንደሱ አይነቱ ተወጋጅ ነው፣ የተወቀሰ ነው። እንደዚህ አይነቱ ተቀባይነት የማይኖረው ላኪን ሐል የለይ ባጥልን እየረጩ እንደፈለጉ እየፈነዙ አረ የለም ዝም በሉ የምትል እዛው ጋር ቢህን ተኮናነህ ተቀመጥ እና ባጭሩ እዚህ ጋር አሁን መርሐባ ይሄ ያቀረበው ሐሳብን ይሄው በደስተኛም ተቀብለናል። ሸርጡን ባሟላ መልኩ ለመወያየት ፍቃደኛ ከሆነ ይሄው አህለ ወሰህለን ብለናል። አድርሱለት። ሰላም አለይኩም ወራህመቱላሂ ወበረካቱ።